እኔ ምን አንቺ እንደዚህ ዝም ማለት ትችያለሽ እንዴ? እኔ እኮ ጄሪ ነኝ፣ ምንም የሚያቅተኝ ነገር የለም። በጣም ነው የምታስጠይው። እሺ ይኸውልሽ ሴትዮ ከኔ ጋር መሄድ እኮ አይጠበቅብሽም። እና ከማን ጋር ልሂድ? ከዮሲስ ጋር ነው። እሱ ጋር አይሻልሽም? ኧረ በእናትሽ አታስቂ። ቆይ ደግሞ ቅድም ምን ብለሽው ነው? ምን አለችኛለሽ? ሲሄድ ቆዝሟል። ከዛ ምን ሆነ ነው ምናምን ብዬ አናገርኩት። ስለ ሄቨን ስለ ድሮ ታሪኳ የምታውቂው ነገር አለ እንዴ ምናምን አለ። ታዲያ ምን አልሽ? እኔማ ምን እለዋለሁ? ስለዚህ ያደረኩት ነገር ቆንጆ ነው ማለት ነው። ምን አድርገሽ ነው? ምንም ሄቨን ይኸውልሽ የኔና ያንቺ ጓደኝነት ሊያበቃ ማለት ነው እችን ታክል ቅንጣት ነገር ነው የቀረው። እናማ ያልሽውን ነገር የምትነግሪኝ ከሆነ ንገሪኝ። እሺ በቃ እነግርሻለሁ። እሺ እንዴ ሄቭ እዩ እነዛ እኮ እነ ጊልያድ ናቸው። እንዴ ጊልያድ ማለት ይሄ ነው እንዴ? አዎ ባለፈው ያልኩሽ ይደረቱ ምናምን ደስ ይላልኩሽ፣ ግን የሆነ ነገሩ ደስ አይልም። ወደድሽው እንዴ? አንቺ ደግሞ እንደው ምን ትያለሽ? የጠየቅኩሽን ብቻ መልሽልኝ። እንዴ ቀይ ወንድ ደግሞ ያቅለሸልሸኛል ምናምን ስትያል ነበር እንዴ? እሱማ ኪሩ ደግሞ ጠይም ነው። ኡፍ አንቺ ደግሞ እንዴ እሺ ቆይ ምን እያደረጉ ነው? ምን አውቂ አንቺ ባለፈው ስሞጣሞጥበት። ቆይ ግን የፍቅሬ ፍላጽ አንዱን ነርቡን በጠሰው እንዴ? አፍቀሮሽ መሆኑ ነው። ቢሆን ግን መልስ ምንድነው? እንዴ አይሆንም ነው። ኪሩ ቢሆን ግን እሺ ምናምን በዩትኝ ነበር አይደል? እንዴ ኪሩ እኮ ይሄ ረዛ ነው ባክሽ። አንቺ ደግሞ እስኪ ይሄን ልጅ እጭ ምንድነው? እሺ አቶ ጊልያድ እና ወይዘሮ ኤልዳና እንዴት ናችሁ ባካችሁ? ሃይ ጄሪ። ምን ነው አቶ ጊልያድ ዝም አልክ? አትናገርም እንዴ? ሰላም በቃ እና ምን ልበል? ኧረ ምንም አትበል። እውነትህን ነው የኔ አባት። እንኳን አይደለም ተናግረህ ይቅርና እንዲሁም አይደል ይቡዬ። ምን አንቺ ለካ ለሀገሩ አዲስ ነሽ። ምንድነው የምታወሪው? ቆይ እናንተ ግን ለምንድን ነበር የመጣችሁት? አንቺን ልናናግርሽ ነው የመጣነው። ምንድን ነበር ጉዳዩ? ለብቻሽ ነው እንድናናግርሽ የምፈልገው እኮ። ለምን? ወይ ጄሪ በቃ እሺ በይኝ። በቃ እኔ ልሂድ። ጄሪዬ እዛ ጋር ሆኜ እጠብቅሻለሁ። እሺ በቃ ይቡዬ እዛ ጋር ሆነሽ ጠብቂ። እሺ ወይዘሮ ኤልዳናና አቶ ጊልያድ ምን ነበር ጉዳያችሁ? ወደ ጉዳያችሁ ግቡ። ባለፈው ጊልያድን ስላናገርሽው ነገር ነው። አንተ ትልቅ ሰው አይደለህ እንዴ? ምንድነው በዚህ እድሜ ወላጅ ይዘህ ስትመጣ ትንሽ አይደብርህም? ምንድነው የምታወሪው? ተረት በጊልያድ ፊት ልነግርሽ የምፈልገው አንድ ነገር፣ በእኔና በሱ መካከል ምንም አይነት ነገር የለም። እሺ ምንም ነገር በመሀላችሁ ከሌለ ታዲያ አንድ ላይ ምን ታደርጋላችሁ? መንገድ ላይ ስወድቅ አይቶ ረዳኝ። ከዛ በቃ ከዝኔ የማይኮን መሰለኝ። እኔ ራሴ እኮ ነኝ ደውዬ ካላገኘሁክ ብዬ የምጨቀጭቀው ጄሪ። እንዴ እሺ ከዝኔ ነው ያልሽው? አዎ ከዝኔ። እሱ መሆኑ እኮ ምንም ችግር የለውም። ግን ደግሞ ወንድና ሴት አንድ ላይ በምንም ታምር ጓደኛ ማቾች ሊሆኑ አይችሉም። ዛሬ አይተሽው ከዝኔ ነው ያልሽው፣ ነገ ሄደሽ ደረቱ ላይ ተለጠፈሽ ብናገኝሽ የማን ያለ ልንል ነው እንዴ? ኧረ አንቺ ልጅ በስመ አብ በይ። እኔ ከማክቤል ውጭ በጭራሽ እንደዚህ አይነት ነገር ውስጥ አልገባም። ኧረ አዎ እርግጠኛ ነኝ። ጥሩ እንደዛ ከሆነ መቼና እንዴት መገናኘት እንዳለባችሁ ከማክቤል ጋር ተነጋግረን እናሳውቃችኋለን። ገባችሁ? ጄሪ እኔ እኮ ይሄን ነገር የነገርኩሽ ፕሮግራም እንድትወጪልኝ አይደለም። እና ምንድነው? ጊልያድን ከዚህ በኋላ በፍጹም እንድታስጨንቂው ስለማልፈልግ ነው። ይኸውልህ ጊልያድ የማይሆን ነገር እያየ ባይ ግን ማለት ነው አልፈታም። እሺ አሁን እርቦኛል፣ ልሄድበት። አጨቅጭቁ እንደው ግን እቺ ልጅ ምን ባረጋት ነው የምትፈታኝ? እኔ ደግሞ ምን ባረጋሽ እንደምትፋችን ሳስብ ግራ ይገባኝ። ፕሊስ ማይኮን ግን ለምንድን ነው ትንሽ እንኳን አንደርስታንድ ለማድረግ ማትሞክረው? ትንሽ እንኳን አላሳዝንህም እንዴ? በእናትሽ እንዳታለቃቅሽ። በነገራችን ላይ ማድረግ ያለብን ነገር ከጨረስን እኔ ልሂድ። እሺ ወዴት ነው የምትሄደው? ማገኘው ሰው አለ። ደህና ሄቨን እንደው የሰማነው ሴታችሁ እኮ ምን እንደነካችሁ አላውቅም። ቆይ ምን ነው የተፈጠረ ችግር አለ እንዴ? ሁሉ አማራሽን ገበያ ታውጣታል። ያዩት ሁሉ ነገር እኮ ነው የሚያምራቸው እንዴ። እና አሁን ጊልያድ አምሯት ነው? የኔ እናት ከዝኔን ስለሚመስለኝ ነው የምቀርበው ምናምን አትለኝ መሰለሽ? እና ብትቀርበው ምን ችግር አለው? አንቺ ደግሞ ምን ሆነሻል እንዴ? ለወደፊት እኮ ምንም ቢሆን እኮ አማቼ እኮ ነው የምትሆነው እንዴ። መቆጣጠር አለብኝ። ቆይ ከማክቤል ጋር ያላችሁ ፍቅር ተረጋግጠ እንዴ? እኔ በሚበቃኝ መንገድ አረጋግጫለሁ። እንግዲህ ማመን አለማመን የራስሽ ጉዳይ ነው፣ አይመለከተኝም። ቴጄሪ እንደዛ ይባላል። ሴትዮ አሁን አርቦኛል፣ ጨጭቄ ነይ እንሂድበት። ሄዳ እሺ የኔ ትርትር ደግሞ አትጨነቅ ያልኩሽ አይደል እንዴ? ፈልጌው እኮ አይደለም አብሽ። ቹቻ ያለችበት ሁኔታ ደስ አይልም። እሱ እኮ ይገባኛል። በቃ ለዛሬ ቤዛ ልችላት አይደል እንዴ? አዋለች። ነገ ደግሞ በእኛ በተራችን ክላም እናረጋታለን።
እኔ የምለው ሚኪ የት ሄዶ ነው ብቻ ነው የተቀመጥከው? ያ እኮ ድሮም እኮ አመዳም ነው። ይኸው በየቦታው እየተልከሰከሰ ይሆናል። ኧረ እንደውም እንደውለትና የት እንደሆነ እንወቅ። አየሽ አይደል? ምን የደውሉላቸው ደንበኛ በየቦታው እየተልከሰከሱ ስለሆነ አሁን ማግኘት አይችሉም እኮ ነው ያለችኝ። አሁን እንደዚህ ትላለህ፣ ከአይነ ስር ሲጠፋ ደግሞ ትጮሃለህ። ማ እኮ ነው አቡሽ? አዎ አንተ ምን ወሬ ታበዛለህ? እሺ ይሁንልሽ። የኔ ጨርሷ እኮ ምን ብዬ ልጨርሰው ብዬ እያሰብኩኝ እኮ። እንዴት ዝም ብዬ ክላም ሳረግሽ ያሰብኩት ቃላቶች ውበትሽን ሊገልጹት አይችልም። እስቲ ግድ የለህም አንተ የመጣልህም ብቻ ሀሳብ ንገረኝ። እርግጠኛ ነሽ? ልሞክረው፣ ልሂድበት። ሂድበት። የኔ ብርቱካን፣ የኔ አፕል ልልሽ ነበረ። እኔ የምለው ፊልም ተቀየርክ እንዴ? እንዴት? ቃላቶች እኮ የአትክልተኛ ሆነብኝ። ይህንን ፍራቻ እኮ ነው ይቅርብሽ፣ አልግለጽልሽ ስልሽ ነበር። ለማንኛውም ስቀልድ ነው ስታይል እና ዛሬ ደን ድራማ ቦታ እንለማመድ። ባኩም እንዲ አይደለም። ቤት ገብቼ ትንሽ ባርፍ ደስ ይለኛል። ከዛ ደግሞ ነገ ትምህርት ቤት መሄድ አለብኝ። እኔ የምልሽ ቲቸር በቃ የራሱ ደህና ነው። አንቺ እሱ ራሱ ይናፍቀኝ። እሱ ለምን ታጣገኛል? አያስገቡኝማ። ቢያስገቡኝ እኮ ደስ ይለኝ፣ ግን አያስገቡኝም። አረ አሁን እኮ ያን ያህል አያካብዱም። ያው የክረምት ትምህርት አይደለ? እስኪ ሞክራለሁ። ለማንኛውም ግን ከትምህርት ቤት ስትወጪ እኔ እሸኝሻለሁ። እሺ? ወክ እያደረግን ደስ ይለኛል። በላውን እንቁስ አይደል? የሚያራዳልች ሰሞኑን ግን በዙሪያችን እየተፈጠሩ ያሉ ነገሮች የሌለ እያስደሰቱኝ ነው። እንዴት? ይሄ ማንነቱ የማይታወቅ ኒንጃ ናታንና የላን በደንብ አድርጎ ቀጠቀጠልኝ። አንተ ደግሞ አሁን የሌላን እጅ ደህና አድርገህ ሰባበርክልኝ። ታዲያ አይጸዳም? በጣም እንጂ። ስማማ፣ እኔ ግን አሁን ማለት ነው ኒንጃውን ባገኘው እንዴት አድርጌ እንደማመሰግነው አይደው የለ። ምን ልትለው? አንተ ማለት ለእኔ ባለውለታዬ ነህ ብዬ ነበር እጅ መነሳለት። ወሬ አለብህ። እንዴት? እኔ እንኳን ደህና አድርጌ የኤልያስን እጅ ሰብሬ መች በቅጡ አመሰገንከኝ። እንዴ አንቺማ ብራዘር እኮ ነሻ። ከሆነማ አሪፍ። ቆይ እኔ የምለው ይሄ ኒንጃው ግን ማን ነው ብለህ ጨራሽ አልገረመህም? ለምን ይገርመኛል? አለ አይደል ሁለቱም እኛ ጠላቶች ናቸው። ኒንጃው ደግሞ ሁለቱንም ደህና አድርጎ ነው ይገባላቸው። ታዲያ ይሄ ነገር እንዴት ነው ምናምን ብለህ ያሰብከው ነገር ካለ በግልጽ ተናገር። እሱማ እኔ እኮ አንተ ደህና ፋይተር ምናምን ቀጥራ ከሆነ ብዬ እኮ ሌላ እነዚህ ወጠጤ አንሽ ነው። እሱማ ልክ ነሽ። ኤላ ተብዬው ዝም ብሎ ወጠጤ ነገር እንደሆነ በደንብ አሳይተኸኝ ነው። ከዚህ በኋላ ሰብለ አጠገብ አላርፍ ካለ ማለት ሌላኛው እጁን ነው መሰብረለት። እሱን ደግሞ አሳያለሁ። ብቻ መሽማል ቾምብዬ አረ ኃይል ይጠቀማል እኮ። እንዴት ነህ ልኝ ወንድምዬ? አንተ ደግሞ ምን ታገጣለህ? አንተም እንደው ደፋር ሆነህ እንደሰዋለው ትላለህ። አለው ማለት ከንቱ እኮ ነው። ደፋር ነው ይሄ ልጅ ግን አንተ ደፋር እና አለው ካላልኩ ምን ልበል? ሲሆንማ ለሁሉም እኮ ሞቻለሁ ብትለን ይሻለናል እኮ። ለምን ሲባል እንዲህ ፎንቃ ጅልግግ አድርጎ ሳይው ምን እንደሚመስለኝ ታውቃለህ? ቸርኪው ያለቀ ባጃጅ ጎማ ነው የምትመስለው። ጥሩ በላል ሚኪዬ። ከመጥቆር እኮ አመድ መስሏል ይሄ። ይኸውልህ አሻንቲ ተሳስተህ በስህተት ይሄ ልጅ በጥፊ እንዳመተው። እሺ ለምን እንዴ? ምን ሆነ ነው? ደህና የተውን ኮሮና በጥፊ ብለው አቧራ ተነስቶ አገር በምድሩ ይበቃል። ምን አስታወስከኝ መሰለ? የጋሽ መንጌ እቺ የድሮ ጸጉራሟ እንትን ብርድ ልብስ የለም እሱን ነው ያስታወስከኝ። ጩጬ እያለን በአመት አንዴ ነው ብርድ ልብሱ ራሱ የሚሰጠው። ልክ በበትራቸው ቷ ሲያደርጉት ቡንን ነው የሚለው። ልክ እንደ ቾምቤ ፊት ጠቆርኩኝ የመኪና ጎማ መሰልኩኛ። ልክ እንዲህ ማለት ነው። አንተ ምን ታፈለው? አውራ ቢኪ አስጠለኝ። የብብቱን ጤናፍ አልቻልኩትም። ወይ አይዞህ ወንድሜ እግዚአብሔር ይከታል። እንዴት ቀልዳለህ እንዴ? እኔን አንተን አስጠላለሁ ብዬ በጠጋ እኔ ስታፍኝ በሞት ማን አለኝ? ትሰማለህ? ከዚህ በኋላ ተሳፈጠኝና ሲጥ ነው ማድረግ። እኔ ቾምቤን አላወቅኝ የዴ ሆሜራ ይኸውልህ የብብቱን ሸታ ጥምር አድርጌ ሳበና ያደረኩት ባፍንጬ። እዴ አራግብልኝ ሚኪዬ። ተረፍክ አይደል? አንተ ከዚህ ብብት ከተረፍክ ከምንም ትተርፋለህ። ጀግና ነህ፣ ጠንካራ ወንድ። አቤት ብብት እንደው ቾምቤ ታድለ። አሻንትዬ እንዴት ነው ጤናፊ? ተመቸሽ? ይደገምልሽ? ኧረ በቃኝ ወጣልኝ እኮ።
ቾምቢኒ ለሌላ ነገር አይደለም። እኛን ብለህ ስማን። በቃ ቃጀል ትቅርብ በቃ እኮ ለምን እቺ ልጅ እሺ አለች እንበል። እቺ ደግሞ ቸከስ የሆነች ልጅ ጽድት ያለች ልጅ ማለት ነው። እሺ ብላክ የፍቅሯ ሚዳቁ ልቧ ላይ ፈንድቆ ምናምን ያራዳ ልጅ ሀግ ብታረጋት እቺ ልጅ በዚህ ግማታም ጢናፍክ ሞተሽ ማለት አይደለም። አፍነ ገደልካት ማለት አይደል? መርዝ ማለት እኮ ነው ይሄ። ኧረ እንዴ! ኧረ እኔ ራሱ እኮ እስካሁን አልተመለስኩም። አሁን ይኸውላችሁ ሁለታችሁም ጨው ይቀየሩ። ምን ይሁንልሽ የኔ አባት? እኔ የምላችሁ ደሜን አይታችኋታል? አየህ ልብ ሲደነዝዝ ጆሮ ይደፈናል ማለት እኮ ይሄ ነው። አሻንቲ በእናትህ አታፍላ። የት እንዳለች እንድነግርህ ከፈለክ ቦዛ ገብስ። አሻንቲ ምንም ሳንቲም የለኝም። ውይ እንደዛ ከሆነ የሚያለችበትን አላውቅም ነው አሻንቲ። እንዴ ምንድን ነው እንዴ? አምልጥ ገባል። ዘውዬ ዛሬ ሀፒ ገጨሻል። ቀሚሷ ግን እንዴት ናት? አታምር? ወይዘሮ አሰለፍ ራሱ እኮ አላወቁም እንጂ እኔ ብረት መዝጊያ የሆንኩ ባልኮ መዝጊያ። አይዞህ በቅርቡ መረዳት አይቀርም። አይ የእሳቸው ነገር እንኳን አይመስለኝም። እናንተ ግን ታወራላችሁ? አይ እያወራን አይደለም። ምን ነው አመረርሽ እንዴ? ለምንድን ነው ማላማር? ትቀልዳለህ? አንተ እኮ ማጋባ ሰው፣ ስለዚህ ደግሞ እንድታከብር እፈልጋለሁ። አረ ዘዊ እዚህ ጋር ሙቀት እየተሰማኝ ነው። ጠቅጠቅ ሀገራች ይብላል ሙቀት ቢሰማ እና እሷ ሲኒስ ማን አየባት? እንደ እኮ በጣም የምትገርም አፍቃሪ ባለክ። ዘዊ ዛሬ ቀኑ ምንድን ነው? እኔ እንጃ። ለምን ጠይቅ? አይ እኔ እንደዚህ አይነት ሙገሳ ከሰማሁ ስንት ጊዜ በድሮ ህይወቴ ሴት እያለሁ ነው የሰማሁት። አይለሙ እስኪ አስቡ፣ የትኛው ባለው በዚህ ዘመን የሚስቱ እናት እንደዚህ ከፍ ዝቅ እያደረገችው ዝም ነው? እኔ ራሱ ይሄን ትዕግስት ከየት እንዳመጣሁት እንጂ። አባት አንተ እኮ እማዬ ሀብታም ስላልሆንክ የምታስበውን አይነት አማች ስላልሆንክ ብቻ ከፍ ዝቅ ስታደርግ ለእኔ ፍቅር ብላ አይደለ ዝም ያልካት? ዞዊ ልሞት ነው እንዴ? አንተማ ለምን ትሞት? እኔ እሞትልሃለሁ እንጂ ነበር። ነቅ እንዲህ ስትይ ማዘር ቢሰሙ ራሱ አንተ ኩርንችት አንተም ብሎ ነበር እንትን የኔ አባት። አይዞህ እሺ፣ እቺን ፕሮግራም ብቻ እንጨርስ እንጂ ከዚህ በኋላ አታገኝም። አይ አትልፊ። እንዴት? እኛ ጣሊያን ብንሆን ራሱ በሊቢያ በኩል አድርገው ይመጣታል እንጂ አይቱ። አንተ ደግሞ አታካብድ እስቲ። ቢመጡ ራሱ ምን እንደሚሉ ታውቂያለሽ? አንተ አዞ ፊት አንተም ብሎ ለማ አንተን አሁን ባል የምትሆነው እሳቸው ሊሆኑ ነው። እኔ እኮ ይሄንን ነገሯን እንድታቆም በጣም ጥሬያለሁ፣ ግን በቃ አልቻልኩም። አረ ቀለል አድርጊው ዞ። እሺ እኔ አባት። አረ ይሄ ነገር ሙቀት ለቀቀብኝ። በፀሐይ ላይ ሌላ ሙቀት ነቅነቅ። እስቲ አንተ ስለሷ ይበርክ። አይመሽም እንዴ? ኢላ ምን አለበት ቤት ባትነሳኝና መጥቼ ባናገረ። ምን አይነቱ ደረቅ ነው ግን። መግቢያ መውጫህን ፈልጌ አይሃለው ከሩቅ ሰርቄ ውስጥ ውስጤን ፍቅር ጨረሰኝ አለች ዘፋኟ። ይሄ ዘፈናውን ትክክለኛ ቦታውን ያገኘ ይመስለኛል። አልገባኝም። ግልጽ እኮ ነው። ኤላን ሁሌ ተደብቀሽ ታይዋለሽ እና የዘፈን አይገባኝም ነው የምትይ? ቆይ አንቺ ልጅ ግን እኔ እንዴት ነው የምታስቢኝ? እንዴት አሰብኩሽ? የምር ከድሮ ጀምሮ እያወቅሽኝ አሁን ላይ ስለኔ እንደዚህ ማሰብሽ በጣም ነው የሚያስደብረው። ይኸውልሽ ሰብሊ፣ እኔ እኮ በእርግጠኝነት የምነግርሽ ከድሮ ጀምሮ ስለማውቅሽ ነው። እና ምን ይጠበስ? ከፈለግሽ አሁን ላይ ምን እየተሰማሽ እንዳለ አብጠርጥሬ ልነግርሽ እችላለሁ። እስኪ ንገሪኝ፣ ምንድን ነው? ኤላን ማግኘት አትፈልጊም፣ ግን ደግሞ የሆነ ድምጽ ይመጣና ኤላ ባንቺ ምክንያት ተጎድቷል ይልሻል።
እሱ ድምጽ እኮ የሚሰማኝ የምርን በእኔ ምክንያት ስለተጎዳ ነው። ከዛማ ሄደሽ ጠይቂው የሚል ስሜት ይሰማሽና አይ ተናዶብሻል ይቅርብሽ የሚለው ስሜትሽ ደግሞ ያመዝናል። እሺ ባክሽ። ከዛ ደግሞ ያበጠው ይፈንዳ ሄጄ ነግረዋለሁ ቲና አይ ጆኒ ቢሰማ ደግሞ ይደብረዋል ብለሽ ደግሞ ትተያለሽ አይደል? ፍቅረኛ ያላት ሴት እንደሱ ማሰቧ ትክክል ነው። እሱንማ ሰብሊን የምጋራዋለሁ። እቺ ደግሞ ምንድነው እየሄደች የምትለጠፍበት? አየሻት አይደል እንዴት እንደሚያረጋት? አሁን በሷ ቤት ያፈቀራት መስሏታል። አንቺም ታዝበሻታል አይደል? እሱ ግን አንቺን ለማብሸቅ እየተጠቀመባት እንደሆነ አይገባትም እንዴ? በጣም ብዙ ጊዜ እኮ ላስረዳት ሞክሬያለሁ፣ ግን እሷ ፍጹም አትሰማኝም። እና ምን ተሻለ? ምን አውቄላት ነው? ቆይ ለምን እንዲህ አታድርጊ? ምን ሄደሽ አናግራቸው። ምንድነው ማናገራቸው? ይኸውልሽ ቴጂና አለምን ላናግርሽ ፈልጋለሁ ትያታለሽ። በዛው ደግሞ ኢላንም እንዴት ነህ ተሻለ ወይ ብለሽ ጠይቂዋለሽ። ይሻላል? አዎ ይሻላል። ምንም ቢሆን የልጅ እንደዚህ የተሰባበረው ባንቺ ምክንያት ነው። እሱማ አዎ። እናማ እኔ ባንቺ ቦታ ብሆን ላደርግ የምችለው ነገር ይሄንን ነው። ኡፍ እንዶ ጆኒ ምን አለ ልጁን ባይደበደበውና ለጸጸት ባይዳርገኝ። ለማንኛውም ምን ያሁን መሄዴ ነው። አንቺ አስበሽበት የመሰለሽን አድርጊ እሺ። ቻው ጓደኛዬ። ኤላዬ አሁን እንዴት ነህ? ይመስገን ምንም አይደለም ደህና ነኝ። አይዞህ እሺ ትወጣዋለህ። ይሄ እኮ በጣም ኖርማል ነገር ነው፣ ችግር የለም። እኔ ግን ምን እንደሚያናደኝ ታውቃለህ? ምንድን ነው? የተደባደብከው በሴት ለዛው በሰብለ መሆኑን ሳስበው በጣም ነው መቃጠለው። ጉዳዩ እኮ የሴት አይደለም የክብር ጉዳይ ነው። አይዞህ አንተ ብቻ ይሻለህ እንጂ እንዴትም አድርገን ክብርህን ታስመልሳለህ። እስኪ እናያለን። አይ ጓደኛዬ መች ወጣሁሽ? እቺ ደግሞ መጣች። ምን ነው ተደባብራችኋል እንዴ? አዎ አንተ ከጆኒ ጋር ከተጣላ ጀምሮ በጣም ነው የተደባበርነው። ለምን? ግልጽ እኮ ነው ያንተ እያንዳንዱ ጉዳት ስለሚያሳስበኝ። ቢሆንም በእኔ ምክንያት ግን መደባበር አልነበረባችሁ። ሀይ አለ። ሀይ አንዴ ላናግርሽ። ምንድነው የምታናግሪኝ? እዛ ጋብቻችንን ነው ላናግርሽ ነው ፈልገው። አንቺ አይደብርሽም እንዴ? ከፍቅረኛዬ ጋር እኮ ነው ያለሁት። ቢያንስ ብቻዬን ብሆን እሺ። ምን ፍቅረኛዬ ነው ያልሽው? አዎ ምን ነው ገረመሽ? ኤላ ይሄ ነገር እውነት ነው? ማወቁ ይጠቅምሻል? አዎ ይጠቅመኛል። ለብሮ የሚጠቅምሽ ማለት አየሽ፣ ለምን እንደሚጠቅምሽ ራሱ ጠንቅቀሽ አታውቂውም። ያ ማለት ደግሞ አለም ጓደኛዬ ናት። በትንሽ ነገር ተደባበረን እንጂ አልተጣላንም። ያ ማለት ደግሞ የሷ ነገር ብሎ ይመለከተኛል ማለት ነው። እንግዲህ ከኔ ይልቅ ስለሷ ራሷን መጠየቅ ነው። እሷ ደግሞ መልሳልሻለች። ያ ማለት አለም ፍቅረኛ ናት? አዎነች። ምን? ኤላዬ እንደዚህ በግልጽ ስለተናገርክ አመሰግናለሁ። እሺ በቃ ለምዬ አይ ቲንክ ሰብለ ልታወራች ትፈልጋለች። እናንተ አውሩ። እኔ እሺ ወይዘሪት ሰብለ ምንድን ነበር ልታወሪኝ የፈለግሽው? እኔ? አዎ አንቺ። ምንም። አሁን ላወራሽ ፈልጋለሁ። እስቲ ያልነበር ትቼዋለሁ። ታይዋ እንግዲህ ምንም ማድረግ አይቻልም። ሀይ ዮሲ። ሀይ ብሌ ነው። እንዴት ነሽ? ደህና ነኝ። ምን ሆኖ ነው የቆዘምከው? ቆዝም ያለው ምን ጥያቄ ያለው? በጣም ነው። አይ ቆዝም ያለው ምንም ነገር እያሰብኩኝ። ምን ሊሆን ይችላል? የሆነ ቁም ነገር እያሰብኩኝ። ልገምት። ምን ነው የምትገምቺው?
በእርግጠኝነት ስለ ሄቨን እያሰብክ ነው። ስለሷ ነው የምናስብ ይችላል። ኧረ ሰሞኑን በተደጋጋሚ እየተገናኛችሁ ሻይ ቡና እንደምትሉ ማለቅ ነው እንደሚመስለው። እንዴ እና ሻይ ቡና ብንል ምን ችግር አለው? ምናልባት ቀስ እያለ ፍቅሯ ልብ ውስጥ ጉዝጉዝ ካለ ብዬ ነው። እሱ መቼም ሊሆን የማይችል ነገር። ይሄ ነገር ብቻ ወደኛ እንዳይሆን። ምንድነው እሱ? አታይም እንደ ሄቨን እየመጣች እኮ ነው። ምን ነው? ምን? አይ የተረበሽክ ትመስላለህ። ኧረ እኔ አልተረበሽኩም። አዩ ሲያስ እንዴት ናችሁ? ሄቭ እንዴት ነሽ? አለሁ። ብሌን እንዴት ነሽ? ደህና ነኝ። ከፈለከኝ ፍሪ ነኝ ልልህ ነው የመጣሁት። አረ አዎ ብሌኗ በቃ አሁን ከሄቭ ጋር መሄድ አለብኝ። የምራችሁን ነው? አዎ የምራችንን ነው። ምን ነው ገረመሽ? አይ በቃ ይመቻችሁ። እስከሳለች ጄሪ ትልቁ ዳቦ ሊጥ ሆኖ ማለት እኮ አሁን እኮ ነው። ጭራሽ ያለበት ድረስ ሂዳ ነው የምታናገረው። ኧረ ወይኔ ሄቨን፣ አይ ቅሌቴ፣ አይ መድኃኒዓለም እንደው አዋረድከኝ። ምን አድርጌህ ነው? ለነገሩ ይበለኝ ስራዬ ነው። የእጄን ሰጠኝ፣ የእጄን ስጥት ያደረገኝ። እኔ አሁን ምን አደርጋለሁ? ውርደቴን ቅሌቴን ዋጥ አድርጌ ዩሲያስን ሄጄ አንገቴን ደፍቼ ፊቴን አይኔን እንዲበጨው ጥብ አድርጌ ይቅርታ ጠይቋል። ከዛም በኋላ ለቲቸር በቂ ሄጄ እኔና ሄቨን ተቆራርጠናል፣ ከሄቨን ጋር ምንም አይነት ግንኙነት የለኝም እላለሁ እንጂ እንደዚህ አይነት ቅሌትማ አልከናነበም። ሄቨን አይ ሄቨን እንስራሽን ይስጥሽ። የታባ ዘርጋ ብትይቃጩ ተጫት እንደ አፍቃሪው ተከሰታል። ቾምቤ ነው ወይ ፍቅር? እኔ ልጅ እኮ ከሳ መነመነ እኮ እሱ ነው። ግን አሁን እኔ የምላችሁ ግን ይህ ነገር እየመጣ ነው እየሄደ ነው? ግራ ገባኝ እኮ። ኧረ እየሄደ ነው ነው። አንተ ጉድ እንዳትሆኑ። ይሄ ልጅ እየበረረ ነው፣ እየተንሳፈፈ እኮ ነው። እየመጣ ነው። እናስ እስከፈለክ እኔ እርግጠኛ ነኝ። እኔ ቾምቤን ካልዳሰስኩ ማመን አልችልም። ኧረ እየመጣ ነው። አንተ ጥላለሁ ከዚህ ቅጥነት ላይ እኮ ይመጣ እሱ አንተ እውነትም አንተ ምን አባ ነው ሙድ የምትይዘው? ይኸውልህ በአንተ ቤቲንግ እየቆመርን ነበር። የምን ቤቲንግ? ሞላ ጎደለ በለው መጣ ሄደ በሚለው እኮ ነው። አሁን አባቴ አንተ ፍቅር ስለያዘ ምንም አይገባም። ምስኪን አንተ ልጅ ስርዓት ያዝ። ከዚህ በኋላ ሙድ እንድትይዝብኝ አልፈልግም። እኔስ? አንተም እንደዛው። እናንተ አትመቹኝም አልፈልግም አላችሁ እኮ። ግን እኔ እንደፈለኩ ሙድ ይዝበት ይቻላል። አንተንም አልሰማም። ገርጣት ይሏል ነው። እና ሁላችሁም ላይ ማዕቀብ ጥያለሁ እያልክ ነው? አዎ ጥያለሁ። እስታይል በሉ እንኩ ተቀበሉኝ። ምን እሺ? አሻንቲ ሞኖ ባንድ ሚኪና ቡሽን ይዞ ስራ በይፋ ጀምሯል። አንቺ ብቻ ወይ በይን እንጂ እኛ እናደማምቀዋለን አይደል? ከዛሬ ጀምሮ የአሻንቲ ባንድ ተጀምሯል። ይላል ተጀምሯል። ዱንያ ያችሁ እስቲ ጠቁሙኝ ርቃማ ልጅ ወይኔ አይኗ ማፈቀኝ ወይኔ ዱንያ ያችሁ እስቲ ጠቁሙኝ ቃጁዬ በሪት ወይኔ ወይኔ ላጅን ሰለ ራሴ መረጅኩኝ ወይኔ አቡሻ ግባ ቃጁዬ ወየ ወየ ያኔ አለ ወየ ወየ እኔና ብቄሻለሁ አንገናኝም ወይ ቃጁዬ ወየ ወየ ቃጁዬ ወየ ወየ ቆይ እናንተ ያረዳ ልጆች ምን ትሉ አይደል እንዴ? እኛ ከኛ ውስጥ ያላለ እንዴ? ማን ያለው? አንተ ራስህ። ኧረ እኔ አላልኩም። እኔም ነገር የሚያልኩ ፋራል። እኔ ገና ፕሮ ማክስ ነኝ። እናንተ ልጆች በሰው ፎንቃ ላይ ሙድ መያዝ እኮ በጣም ይደብራል። እኔ አፈቀርኩ እንጂ ምን አደረኩኝ? በዚህ ዘመን ምን እንደሚገርመኝ ታውቃለህ? የምበላው ያላት የምታፈቅረው አማራት ነው። አሸንቲ አዎ ነው። አቡሻ ነው። አዎ ነው። ነው 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 ነው። እሺ ነው። እዩሲ ምነው ዝም አልክ? ሻዩ ቀዘቀዘ።
ኧረ ዝም አላልኩም። እኔ የዮሲያስ ባህሪ መች ጠፍቶኝ፣ ያውም ከኔ ጋር ሆነ የሆነ ነገር ካልሆንክ በስተቀር ዝም አትልም መስሎሽ ነው? እኔ ምልሽ ኢቨን፣ ቆይ እንዴት ዛሬ በራስሽ ፍቃድ ልታገኝ መጣሽ? ትላንት ስለ ቤኪ ካወራን በኋላ አይምሮዬ ስለሱ ማሰብ ማቆም አልቻለም። እንዴት? አለ አይደል ሁሉ ነገሩ ትዝ ይለኝ ጀምሯል። በፍቅር ነው? አይ እንደሱ አይደለም። እና? አይ እንዲሁ ያኔ ልጠይቀው የሄድኩ ጊዜ የሆነ ነገር ሊለኝ ፈልጎ ማለት አልቻለም እና እሱ ጊዜ ትዝ እያለኝ በጣም እየተረበሽኩ ነው። ቆይ ምን ሊልሽ አስቦ ይመስልሻል? ምናልባት ያስደበደበኝ አባትሽ ነው ሊለኝ ይሆን ብዬ ራሴን ጠይቃለሁ። ግን እዚህ ጉዳይ ላይ ፖሊስ አልገባበትም? ይመስለኛል እየሞከሩ ነበረ፣ ግን የተሳካላቸው አይመስለኝም። እኔ ግን ልጁ በጣም ነው ያሳዘነኝ። በጣም ወይኔ ቲቸር በቃሉ እንዳዩ። ቢያዩ ምን ችግር አለው እንዴ? አባቢ ውሏን አጣራ ውጤቷ በጣም ቀንሷል ብሎት ነበረ እና ካንተ ጋር ካየኝ ሄዶ ይነግረዋል። ይሄ ደግሞ ላንተም ጥሩ አይደለም። የምርሽን ነው? አሁን ቶሎ ትምህርቴን ጨርሼ ዩኒቨርሲቲ በገባሁና ከአባቢ ጥብቅ ቁጥጥር ነጻ በወጣሁላለሁ። አይዞሽ፣ ነጻ ትወጫለሽ። ተስፋ አደርጋለሁ። በቃ አሁን እንሂድ አይደል? የት? ክላስ ነው። አይ አሁንማ አስተማሪም የለም። ትንሽ እንቆይ እዚህ። ባይሆን የሆነ ነገር ፍጠርና ትንሽ ቀለል እንዲለኝ አድርግ። አይ የኔም እኮ ባስቅሽ ብንጫወት ምናምን ደስ ይለኛል፣ ግን ዛሬ ሙዲ አይደለም። ብንሄድ ይሻላል። ሰላም ሂሳብ ካልክሽ ምን ነው? እና እዚህ ከኔና ካንተ ውጭ ሰው አለ? ምን ሆነሃል እንዴ? ቆይ ለምንድን ነው የኮረፍከው? ለምን እንደሆነማ ታውቂያለሽ። አላውቅም። የምትናገር ከሆነ ተናገር። ጓደኝነታችን አደጋ ላይ ነው። ምን ሆኖ? ቆይ እኔ ግን ለአንቺ ጊዜ እንደዚህ ነኝ? እያንዳንዷ ሚስጥሬን አይደለ እንዴ የምነግርሽ? አዎ ትነግረኛለህ። አንቺ ግን ለምን እንደሆነ ባላውቅም ድብቅ ሆነሽብኛል። አሁንም ስለምጻጻፈው ቴክስት ነው አይደል የምታወራው? አዎ ስለ ቴክስቱ ነው። አንተ ቆይ ለምንድን ነው ሆድህን እንደዚህ ቆረጠ? ጓደኛዬ ስለሆንኩ። ናታን ትንሽ ታገሰኝ፣ የልጁን ማንነት እነግርሃለሁ። እሺ እስከ መቼ ነው የምታገስሽ? ናታን ገና ማውራት ጀመርን እንጂ ምንም የተፈጠረ ነገር እኮ የለም። በደንብ አስበይበት ተወሰነ፣ የልጁን ማንነት እነግርሃለሁ። እኔ ቆይ ከቃጀል ጋር ምንም ሳይፈጠር አይደል እንዴ ስሜቴን የነገርኩሽ? ምንም ባይፈጠርም አንተ ግን እንደወደድካት እኮ አምናሃል አይደል? አንቺስ? ገና ልውደደው አላወኩም። ግን መሲ ልጁ ምን አይነት ነው? ቆንጅዬ ነው፣ ጨዋታ ይችላል። በቃ ምን አለፋ ከሱ ጋር ሳወራ ጥርስ አይከደንም። የምርሽ ነው? አዎ ናታን፣ ብታይ ማታ ማታ ምንም እየተኛው አይደለም። ቮይሳችንን ባሰማ በሳቅ ድክም ነው የምትለው። ውይ የኔ አባት፣ በእናትህ አትልቀቀኝ። ደስተኛ ስለሆንሽ ደስ ብሎኛል። በቃ እኔ መሄድ አለብኝ። ወዴት ነው? ትንሽ ጊዜ ብቻ ነው። ናታን ምን ባድርግ እንደምትረዳኝ አላውቅም። ሀይ ብሌን። ሀይ። ምን ሆነሽ ነው የምትኮሳተሪው? ደግሞ ምን ልትይኝ ነው? ምን? ቤቲ እንተዋወቃለን እኮ የሆነ ነገር ልትይኝ ካልፈለግሽ በስተቀር ያለሁበት ድረስ አትመጪም። እሱስ ልክ ነሽ፣ ግን ደግሞ እንደ ድሮ መጥፎ ነገር አልልሽም እኮ። አንቺ ምን ነው መቼም አትቀየሪም እያልሽኝ ነው? ፕሊዝ ታረጅኛ። እሺ ልስማሽ። ምን ፈልገሽ ነው የመጣሽው?
የሆነ ነገር ላናግርሽ ነበር እኮ። ምንድን ነው? ማለቴ ቅድም ቆይ ሄቨን ዮሴኔትን ይዘው ሄደችው። አይተሻቸዋል እንዴ? አዎ በደንብ ነው ያየኋቸው። አይገርምሽም? የምትፈልገኝ ከሆነ አሁን ጊዜ አለኝ ስትለው ብሌንሻ ይቅርታ አድርጊልኝ አሁን ሄቨን ጋር መሄድ አለብኝ ብሎ እብስ አይል መሰለሽ? እኮ እሺ የት ነው የሄዱት? አላውቅም፣ ግን መገመት እችላለሁ። እኮ የት? ሰሞኑን በተደጋጋሚ እየተገናኙ ሻይ ቡና ይላሉ። በእርግጠኝነት ካፌ ነው የሚሆኑት አይደል? አዎ። ቆይ ግን ምን አስበሽ ነው እንዴ? ምን አስባለሁ? ብቻ አሁን በዮሲ መንገድ ላይ ቆመሽ ችግር ለመፍጠር እንዳታስቢ። እሱንማ መቼም እንደማላደርገው ቃል ገብቼለታለሁ። አንቺ ግን የምር ዮሲን አፍቅረሽ ነው? እሱን እኮ ለአንቺ ማስረዳት አይጠበቅብኝም። እሱ እናቴ ከሄቨን ውጪ አይኑ ማንንም አያይም። ቤብ ዝም አትበለኛ። እና ምን ልበልሽ? ከማታ ጀምሮ እኮ ስልክ ዝግ ነበረ። በዛ ላይ አሁንም ምንም ጠይቀህን ጥያቄ እየመለስክልኝ አይደለም። እና ምን እንድልሽ ፈልገሽ ነው? እሺ ምን አረጌ እንዳስከፋውቅ አሁኑኑ ማወቅ ፈልጋለሁ። እውነት ምን እንዳደረግሽ ሳይገባሽ ቀርቶ? ፕሊዝ ቤብ፣ እኔ እኮ ምንም ነገሩ እየገባኝ አይደለም። የሆንከውን ነገር ረጋ በለ። ቆይ ለምንድን ነው በግልጽ ማትነግረኝ? ይኸውልሽ የሉ በቃ እኔ ይሄ ጊሊያድ የሚባለው ልጅ ስታገኙ ምንም በቃ ደስ አይለኝም። ኦ ማይ ጉድነስ። ቆይ ይሄንን ነገር ባለፈው ተነጋገርንበት አይደል እንዴ? ምን ከዝኔ ምናምን ያልሽው ነው? አዎ ማይኮን ስለሚያስታውሰኝ ነው እንጂ እኮ ከሱ ጋር ሌላ ምንም የተለየ ነገር የለንም። እኔ ግን በቃ ምንም ሆነ ምንም ስታገኙ ደስ አይለኝም። ቀንተ ነው እንዴ? አዎ ቀናለሁ። አውቃለሁ እኮ ስለምትወደኝ እንደምትቀና። እንዴት አልቀናም ይሉ እንዴ? እዛ ትምህርት ቤት ያ ባሮክ ምናምን የሚባለው ልጅ አለ እንዴ? ውጪ ደግሞ ስቶኝ ጊሊያድ። ቤብ በእናትህ ለምንድን ነው እኔን ግን ትንሽ አንደርስታንድ ለማድረግ ማትሞክረው? ያ ሌላ ይሄ ሌላ እንዴ? እኔ እኮ ልረዳሽ ፈልጋለሁ ግን እንደውም አሁን ለጊሊያድ ደውለታለሁ። እንዴ ከዛስ? አብረን ሆነን እናገኘዋለና ከዛ በእኔና በሱ መካከል ምንም አይነት ግንኙነት እንደሌለ አንተም በፊት ሆነ ታየዋለህ። እኔ እኮ የሆነ ግንኙነት አላችሁ አላልኩም፣ ግን በቃ ወንድ ልጅ ነው የሆነ ነገር ቢያደርግሽስ? እንዴ ቆይ አንተ ግን በእኔ አትተማመንም እንዴ? እኔ እኮ ይልዳና ነኝ። ሼሞኒ እሺ ነው የኔ ፍቅር፣ እኔ እንደዛ ለማለት ፈልጌ አይደለም። እንዴ ታዲያ ቆይ ምን እያልከኝ ነው? የምር ማክቤል በጣም ነው ያዘንኩብህ። ኤሉጂ አንቺ ከምታዝኝብኝ በቃ ደውይለትና እናገኝ። ዘዊሙሽ ለማ ያበሻ ቀሚስ ገዛለስቲ ማመን ያልቻልኩት ለምን እንዴ? ለማን በደንብ አታውቂውም እንዴ? አይደለም ያበሻ ቀሚስ ሊገዛ ቡና እንኳን ሲከፈል እኮ የሚንቀጠቀጥ ሰው እኮ ነው። ነቅነቅ ማለት አሁን ነው። ይኸውልህ አሁን ለምን ዝም እንደምልህ ታውቃለህ? አላውቅም። ይኸውልህ እኔ ሙሽራ ነኝ። ሙሽራ ደግሞ በባህሪው ክፉ ደግ አይነጋገርም። እኔ ግን ያንተ ሙሽርነት ምንም ሊጥመኝ አልቻለም። አንተ እኮ ብዙ ነገር ስለማይጠምህ እኮ ነው። ግን እንደምንም አድርገህ ማር አይገኝም፣ በስኳር አጣጥመን ቢሆን ዋጣው። እኔ የምለው ዘዊ ሙሽሪት እኮ ወርቅ ምናምን ያስፈልጋታል ይባላል። እሱንስ አልገዛልሽም እንዴ? አይ አልገዛልኝም። አይ ገዳይ ሲያረፋፍድ ሟች ገሰግሳል ማለት ይሄኔ ነው። ማን ነው ገዳይ ማን ነው ሟች? ዝም ብሎ እየታየኝ የሆነ የፖሊስ ፕሮግራም ላይ አንድ መልከ መልካም መለሎ እንኳን ሙሽራ ሚዜውን ገሎ ከዛ እድሜ ልክ ተፈረደበትና ታሰረ የሚባል ዜና ይታየኛል። ዝም ብሎ አንተ ቆይ ምንድነው የምታማርተው? የሚያወራውን እየሰማሽ አይደል? እንዴት ነው ማላማርተው? እኔ ምን አጠፋው? የተናገርኩት ነገር በሙሉ እኮ ትክክል እኮ ነው አይደል እንዴ ዘዊ? አይ አላጠፋም። እሱማ ትክክል ነህ። በነገራችን ላይ ዘዊ እኔ እኮ ወርቅ ማልገዛው ላንቺ ወርቅ መግዛት አቅቶኝ አይደለም። ለምንድን ነው? ያው ወርቅ የሚያስፈልጋቸው ሰዎች ማያምሩ እንደ ጊሊያድ ፉንጋ የሆኑ ሰዎች በወርቅ ሊሸፍኑ ስለሚፈልግ አንቺ ከወርቅ አልፈሽ የአልማዝ ፍልቃቂ እኮ ነሽ። እንዴት በወርቅ አንቺን እደልልሻለሁ? አቤት ምላስ! በቃ እንደዚህ ያልክ ነው የልጅቷን ልብ ያቀለጥከው ማለት ነው። በቃ ያንቺ ውበት ደግሞ ፏ ብርት ድምቅ ያለ ነው። ስለዚህ ወርቅ ምንም እኮ ነው ላንቺ። አረ ተመስገን ስልክ ጠራ። አረ ወይኔ! አረ ቆይ እቺ ልጅ ምን ባረጋት ነው የሚሻለኝ? ማ ኤልዳና ናት? አዎ እሷ ናት። ታዲያ አንሳላታ። ምንም የረባ ነገር እኮ አታወራኝም። ልትሞላቀቅ እኮ ነው የምትደውልልኝ።
ቢሆንም ጊሊያ ዳንስ አላት። እሺ ሄሎ። ሃይ ማይኮ፣ እንዴት ነህ? ደህና ነኝ። ላገኝህ ፈልጌ ነበረ። ከሰው ጋር ነኝ። ፕሊዝ በእናትህ ለብርቱ ጉዳይ እኮ ስለፈለግኩ ነው። ምንድነው ጉዳይሽ? አይ እሱ እንኳን በስልክ የሚወራ አይደለም። በአካል ስንገናኝ ነው የምነግርህ። እሺ በቃ በኋላ እደውላለሁ። እንዴ አሁን ያለህበትን ንገረኝና ነው የምመጣው። እሺ በቃ ቴክስት አደርግልሻለሁ። ምን አልች? ላገኝ ነው የምትለው? እንደውም ይሄ ጥሩ አጋጣሚ ነው። አብረን ሆነን እናገኛታለን። ለምን? ያው ወደፊት የሚፈጠረው አይታወቅም ብዬ ነው። ምንድነው መቀባጠሩ? አንተ ጊሊያ እሱን ተውና፣ ለማንኛውም ግን ያው ለመታወቂያ አብረን ሆነን እናገኛት አይሻልም? አንቺ ግን ከዚህ ጋር ይዋልሽ አድርቅ ነገር ይሆንሽ። ምን ታረጋለህ? ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል አልሰማ። ይሄ ዱላ ሲጠነክር በኋላ ቦክስ ሆኖ ነው የሚመጣ። ኧረ ሲመሽ ወደ ማታ። ዳኒ ቢሳ እንዴት ነሽ? አለሁልህ። እና ብቻ ምን አዲስ ነገር አለው? እኔ ኮሌም ብቻዬን ነኝ። ለነገሩ ብቸኝነት ይመቻል መሰለኝ። እንደዛ ነው ብለሽ እና ሌላ ሚስጥር አለው? አሁን እሱ ይቅርና የመጣሽበትን ብትነግሪኝ ይሻላል። ቹቻን ጠየካት እንዴ? አዎ ትላንት ሄጄ አይቻት ነበር። አታሳዝንም? በጣም እንዲሆነችው ከመጠን በላይ እየተጨናነቀችና ምግብ ስላልበላች እንደሆነ ታውቃለህ? አዎ አውቃለሁ። ማታ ዝም ብዬ ሳስብ ነበር። ምኑን? ቹቻ ቤዛ እንዳልከደቻት። እኔም እንደዛ ነው የሚሰማኝ። ታዲያ ለምን አትረዳንም? ምንድን ነው መረዳችሁ? ጸጋ ቹቻን በሆነ ነገር ይዛታለች። ለዛ ነው ቹቻ ራሷን እንደ ጥፋተኛ አድርጋ ቁጥራ ቤዛን እየረቃቻት ያለችው። እና በምን እያስፈራራቻት እንዳለ አጣራለን። እሱ ለማድረግ እኮ ጸጋ ታስፈልጋለች። እሷ ደግሞ ደብዟ ጠፍቷል። እሷ ግን በህይወት አለች? አላውቅም። ትሙት ትኑር ምንም የሚታወቅ ነገር የለም። ምን አይነት ነገር ነው በእናት? አሁንስ እነዚህ ልጆች ጨርቃቸውን ጥለው እኮ ሊያብዱ ነው። አዎ በጣም ጭንቀት ውስጥ እንዳለው በጣም ያስታውቃሉ። ዳኒ የሆነ የምታውቀው ፍንጭ ካለ እባክህ ንገረኝ። ምንም የማውቀው ነገር የለም አልኩሽ አይደለም እንዴ? በሽተኛ ዳኒ መናገር አልፈለክም እንጂ በእርግጠኝነት የምታውቀው ነገር አለ። እንዴት እንደማወጣጣ ነው ግራ የገባኝ። ሰብልዬ እኔ ቆንጆ ደህና ነሽ? ደህና ነኝ። ምን ነው ትክዝ ብለሻል? ምንም አልሆንኩም። አይ የሆነ ነገርማ ሆነሻል። አለ አይደል ጓደኞቼም ስለራቁኝ ደብሮኝ ነው። የመዚህ ሲሆን አለመመረቀሻለች እንዴ? እንደዛ ነገር። ለምን? አሁን እሷ ትንሽ ቢዚ ናት። አልገባኝም። ፍቅረኛ ይዛለች እና እሱ ትንሽ ቢዚ አድርጓታል እኮ። ማን ነው ፍቅረኛው? ኤልያስ። ምን? ኤልያስ እጀ ሰባራው? አዎ። ከመቼ ጀምሮ? አላውቅም። እኔም ዛሬ ነው የሰማሁት። ይሄማ ደስ የሚል ዜና ነው። በይ ተነሽ። የት ልንሄድ ነው? አለምንማ ኮንግራ ማለት አለብን። ለምን አስፈለገ? እሷ እኮ ምርጥ ጓደኛሽ ነች። ስለዚህ እንኳን ደስ አለሽ ማለት አለብን። አስፈላጊ ነው? አዎ አልኩሽ እኮ። በይ ተነሽ። ነይ ጆኒ። ነይ። ኧረ ጆኒ በእናትህ ልጅ እያየኋት መጨለሏ ነው። በመድኃኒዓለም ስም ጭራሽ ብቻዋን መገልፈጥ ጀመረች እኮ። አንቺ ኢቨን አብጂ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። ቆይ ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። አንቺ ምን ሆነሽ ነው? እኔ ምንም አልሆንኩም። ሄቨን እንዳበደ ሰው እኮ ብቻሽን ስትስቂ ነበር እኮ። ሳኩ አይደል እንዴ? በጣም ነው። ከራሴ ጋር እኮ እያወራሁ ስለነበረ ነው። ተረት ተረት ነው እንቆቅልሽ? ኧረ አይደለም። እና ምንድን ነው? ምንም። ቆይ ግን ልጁ ምን አድርጎሽ ነው እንደዚህ ሆንሽው? ማ ኢዮስያስ ነው። ቅድም ያላየሁሽ መሰለሽ እንዴ? እሱን ነው እንዴ? አዎ እሱን ነው። ምንም አላለኝም። አንቺ ሴትዮ የሆንሽውን ነገር ትናገራለሽ አትናገሪም?
ብነግርሽ እኮ ደስ ይለኝ ነበረ፣ ግን ደግሞ ሚስጥር መጠበቅ ማትቺ ወናፍ ነሽ። በየቦታው ሚስጥር ትዘሪያለሽ እያልሽኝ ነው? ምን ወናፍ ደግሞ ምንድነው? እኔ ምን አውቃለሁ እባክሽ፣ ከማሚ ነው መሰለኝ የሰማሁት። ጥሩ ነው። አሁን ወሬሽን ተይና ማለት ነው ብቻሽን እንደብድ ያስገለፈጠሽን ነገር ትነግሪኛለሽ። ሲጀመር ትናንትና ራሱ ንገሪኝ እያልኩሽ ሳትነግሪኝ ነው ጊልያድና ኤልዳናን ያገኘናቸው። አዎ አስታውሳለሁ። ስለዚህ ትናንትናም ዛሬም ሲያስቅሽ የነበረው ነገር ትነግሪኛለሽ። እሺ በቃ እንደዛ ከሆነ ተዘጋጅ። እሺ ጎበዝ፣ እንደዚህ ነው የሚባለው። ባይነገሪ ሃይ ማይኮን፣ እንዴት ናችሁ? ምን ማይኮን ነው ያለችው? አዎ ማይኮን፣ ከዚህ ነው ስለሚመስለኝ እኮ ነው እንደዛ ነው ነው እንዴ? እስቲ እኔን ደግሞ በደንብ ምናችን መስላለሁ? አንተ እንኳን ምንም አትመስልም። እስቲ ግድ የለሽ በደንብ ቢያንስ ዘበኛችሁን እንኳን አልመስልም? ኖ እሱ በጣም ቆንጆዬ ነው። ዘበኛችሁ ከኔ ቆንጆ ነው? እሰይ በልክ። ቦታውን አለማወቅ መጨረሻው ይሄ ነው። ዞቢ አንቺም ተደረብሽ እና ምን እየሆንክ ነው? ቆይ ትንሽ አይደብርህም እንዴ? እኔ እኮ ምን አጠፋው? ኧረ ምን እንዳጠፋም አታውቅም። ኡፍ ዋንስ ፕሊዝ፣ እስኪ አንዴ የመጣሁበትን ነገር እናውራ። እሺ እኔ ቆንጆ። ምን የኔ ቆንጆ ነው ያልከው? ምን እኔ ኧረ አላልኩም፣ በእውነት አላልኩም። ኧረ ጭራሽ ልትዋሽም ያምርሃል። ኧረ ጊልያድ ተናገር እንጂ አላልኩም። የኔ ቆንጆማ ብለሃል እኮ ብለሃል። አዎ እኔም ሰምቻለሁ። አንቺ ደግሞ ምንድን ነው የሰማሽው? እንዴ የኔ ቆንጆ ስትል ነው? አይ ቲንክ እሷ ፍቅረኛ ናት አይደለም? አዎ ሚስቴ ናት። ታዲያ ሚስት እያለ እኔን ቆንጆ ስትል ትንሽ እንኳን አታፍርም? እንደዚህ ልክ ልኩን ንገሪልኝ። አንተ ደግሞ ተሳስታ አጠገቤ እንዳትደርስ። ኧረ ዞቢ እሺ ምን አጠፋው? እንዳትከተለኝ። ኧረ ጊልያድ ሄደች እኮ። እሺ እኔ ምን አጠፋው? ነገረች አይደል እንዴ? የኔ ቆንጆ ማለት አልነበረብህም? እሺ ቆይ ማድነቅ አይቻልም? ሚስት ካገባ በኋላ እኮ ማድነቅ ይባል ነገር የለም። ወዮለማ መከራዬን አየሁ። እሷም ሄደች። ይሄን ፊት እያየሁ ከማድርማ ራሷን ብለምን ነው የሚሻለው። እናንተ ግን ደህና ዋል። አንተ ግን መከራዬን አሳየኝ። አሁን ወደ ጉዳያችን መመለስ እንችላለን? እየሰማሁሽ ማይኮ። ቤብ ካንተ ጋር ባለን ግንኙነት ትንሽ ኮንፈርት እየተሰማው አይደለም። ለምንድን ነው ኮንፈርት አልተሰማው? ለምን እንደሆነ ሳይገባ ቀርቶ አልገባኝም። ይኸውልህ ጊልያድ፣ ኤልዳና ፍቅረኛዬ ነች። እኔ ደግሞ የትኛውም ወንድ አጠገባ ሲደርስ ደስ አይለኝም። እኔ አይደለሁም እኮ ያለችበት ድረስ የምሄደው፣ ራሷ ናት የምትፈጥረው። ደግሞ ሳገኛት ምቾት እንደማይሰጠኝ ነገርያት ነበር። አልነገርሽውም እንዴ? ኧረ እኔ ነግሬዋለሁ። እንደውም አንድ ነገር በአንተ ፊት ልነግራት እፈልጋለሁ። ምንድን ነው እሱ? አንድ ነገር ስሚኝ ኤልዳና፣ ከዚህ በኋላ ስለመገናኘት እንዳታስብ እሺ? ስለ ከዝንሽ ማይኮ በጣም ነው የማዝነው፣ ግን ደግሞ ከዚህ በኋላ እንዳታገኝ። እንዴ ኖ እንደዚህ ነው ለጭራሽ አይሆንም። ነገርኩሽ ኤልዳና፣ ከዚህ በኋላ እንዳታገኝ። የኔ ፍቅር በቃ ተረጋጊ። አልረጋጋም። አሁንስ በጣም ነው ያበዛው። ከዚህ በኋላ አጠገቤ እንዳትደርስ እሺ? ምን አይነቱ ነው? ቆይ አንዴ ልቀቀኝ። ወይኔ ሲስተም ይሄ ፈሳ ለዛ ነው እንደዚህ እልም ብሎ የጠፋው። አይገርምሽም? አንቺ ግን በጣም ታምጪ ሆንሽ። ቆይ እንዴት ስትይሄንን ሀሳብ መጣለሽ? ምን ላድርግ ብለሽ ነው? እሱን ከኔ ለማራቅ ከመሞከር ይሄኛው የተሻለ ሀሳብ ነው ብዬ አሰብኩ። አረ ምርጥ ነው ያደረግሽው። ይሄን እኔ እኮ ሊቀርበው ነው ምናምን ስትይኝ እኮ ስንቱን አሰብኩት። ብታይ ማለት ነው ቤኪ የአልጋ ቁራኛ ሆኖ ቀረ። ይሄን ደግሞ ያደረገው አባቢ ነው ስለው እንዴት ድርቅ ብሎ እንደቀረ። እሰይ ሄቨን፣ ውይ እስካሁን ድረስ ይሄንን ነገር ማድረግ እየቻልን ስንቱን አሰብ ነው እኮ። ሄቭዬ ደግሞ ታያለሽ እንዴት አድርጊ በነብሱ እንደምጫወትበት። ምን አድርገሽ? ቲቸር በቃሉ ሰሞኑን ከሄቨን ጋር እየተገናኘ እንደሆነ አውቋል ብዬ ማለት ነው ሽንት በሽንት ባላደርገው እኔ ጄሪ አይደለሁም። ታይኛለሽ እንደፈለግሽ። እኔ ግን በስተመጨረሻ ቆንጆ መንገድ ስላገኘው ደስ ብሎኛል። አሬ መችሽ እኔ ቆንጆ ነኝ። ኤልያስ እንኳን ደስ አለኝ ወንድም። ስለ ብሮ የምታወሩ አሁን አይደል ሰብልዬ የምትነግረኝ ከአለም ጋር ፍቅር ጀመራችሁ አሉ? ደስ በሚል ሁኔታ ፍቅረኛሞች ሆነናል። አለም ምርጥ ልጅ ናት። አንተም እሷን በማግኘት ለአንተ መታደል ነው አይደል እንዴ? ሰው አዎ ጥሩ ልጅ ናት። አዎ ልክ ነህ።
ውበት ከጸባይ ጋር የሰጣት ፍቅር አሰጣት ላይ በጣም ጎበዝ የሆነች እንደሷ አይነት ሰው ፍቅረኛ በማድረጌ በጣም እድለኛ ነኝ እኮ። እኔም እኮ እያልኩ ያለሁት እሱ ነው። በነገራችን ላይ እሷ ባትኖር ኖሮ ይህንን ጊዜ አላልፈውም ነበር። ለመሆኑ ግን በደንብ ትሪት እያደረገችን? በጣም ግን አሁን ላይ ብዙ ጊዜዋን ከኔ ጋር ስለምታሳልፍ ጓደኛዋን ጣል ጣል አድርጋታለች። እሱ አያሳስብም አይደል እንዴ ሰው? አዎ አያሳስብም። ሰብለ በእኔ ምክንያት ጓደኛሽ ጊዜ የሰጠችሽ ስላልሆነ በጣም ይቅርታ። ያው ፍቅር የመጀመሪያ ሰሞን ላይ ምን እንደሚሆን ያው ታውቁታላችሁ። አረ በደንብ ነው የምረዳ። ሰብለም ተረድተሽኛል አይደል? አዎ ተረድቻለሁ። በጣም ጥሩ። ለማንኛውም እኔ ወደ አለም ልሂድ። እናንተም መልካም የፍቅር ቀን ይሁንላችሁ። ዋው የሚገርም ነገር ነው። ምን ነው ሰብሊ ዝም አልሽ? አይ ምንም። በእናትህ ጆን አለምን አናገኛት። ለነገሩ ለኤልያስ ስለነገረው እሱ ይነግራታል። በቃ እኔ እንሂድ። ሀይ ዮሴ። ሀይ ቤትሻ። ምን ሆነህ ነው ብቻህን ያንከው? አረ እንዲሁ ነው። የሆነ የሆንከው ነገርም አለ። አይ ምንም የለም። ደግሞ ሰሞኑን ከሄቨን ጋር አሪፍ ላይ ናችሁ። እንዴት? ያው አብራችሁ እያሳለፋችሁ ነው ለማለት ነው። ያው አልፎ አልፎ እየሞካከርን ነው። ስለዚህ በስተመጨረሻ ኢዮሲ ለሄቨን ማንነቱን አሳያት ማለት ነው። እናሳ ደስ ይላል። ምን ነው ታዲያ ዝም አልክ? ዝም አልኩ እንዴ? አዋ ምን ነው ፍቅረኛ ክስቶ እንዳሰብካት አላገኛህትም እንዴ? ኖ ኖ እንዴ የምን ፍቅረኛ? እና አብራክ መታየት የጀመረችው ፍቅር ሳትጀምሩ ነው እንዴ? እኔ እኮ ኢቨን እንደዛ አላሰባትም። ቆይ ታዲያ ሁላ መስዋዕትነት ለምን ነበር እንዴ? እንደ ማንኛውም ሴት ጢባሯን ትታ ስጠራት አቤት ስልካት ወዴት እንድትል ነበር። እሱ ደግሞ ተሳክቷል በቃ። እና ምንም የፍቅር ግንኙነት አልጀመርንም እያልከኝ ነው? ምንም የጀመርነው ነገር የለም ያልኩሽ እኮ ነው። ይገርማል። ይገርማል። ምን አናገርሽ? ይገርማል ያልከው ምኑ ነው? ማን ነው እንደሱ ያለው? እንዴ አልክ እኮ። ማ እኔ? አዎ። ቆዩ ሲሆንከው ነገር አለ እንዴ? ሰው አይለካም በሽፋኑ ይባል የለ? እሱ ነገር እኮ ገርሞኝ እኮ ነው። ምን ብትልክ ነው እንደዚህ ተገረምከው? እኔ ማስባት ኢቨንና ስቀርባት ደግሞ ያየኋት ኢቨን ልዩነት ገርሞኝ እኮ ነው። እስኪ ንገረኝ እሺ ልስማ። አዝናለሁ ቤትሻ፣ ይሄ ልነግርሽ አልችልም። ቆይ ልጁ ምን ሆነ? የአጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለ እንገናኛለን። ኧረ ትገናኛለህ? ምን አባት ትሰራለህ ደግሞ እዚህ? የእኔ ትርትርን እየጠበቅኳት ነው። ይህች እናንተ ደግሞ በዛችሁት። እዚህ በዛብና ሰብለናል አላችሁ። ማን ነው በዛብህ? አቤት ድንቁርና! አቤት አንተ መሀይምነት ላይ ላይ ሰፈረ እኮ። አሁን በዛብህን አታውቀውም? አላውቅም ተናገር አልኩ አይደል እንዴ? ምንድን ነው? ይኸውልህ ለሌላ ጊዜ ተማርሽ። የዛች ህንጻ ዘበኛ ነው። ሰብለ ደግሞ እዛ ምግብ የምታበስሏ ሴትዮ ነች። ምግብ የምታቀብለው እንደሱ አትልም? አቤት መደንቁር! ሞራልህ እኮ ደስ ደግሞ ቆፍጠን ብለህ ትላለህ። አሁን አንተ 12 ክፍል ጨርሰሃል? ኧረ አቡሽ ተው፣ ንቃተው፣ ተው መጽሐፍ አንብብ ደንቆሮ። በእናትህ አሁን የምታወራው ነገር ከሌለ ከዚህ ጥፋ። ወይ ወንድሜ አንተንማ ጥዬ አልሄድም። አንተን ለማን ጥዬ እሄዳለሁ? እዚያው ላላ ሜዳ ላይ ያው ለፒያሬ ነው የምደውለው። ምን ልትላት? ሚኪን ከዚህ ጋር አየሁት ብዬ ነው ሂጅ ማቀሳሰሮች። እንደዛ በልና እንዲህ እንደ ቅርጫት ኳስ ነው እለጋሃለሁ። እንዴት ነው ክላም ስታረጊ ምናምን ጃክን አልመሰልኩብሽ? ማን ነው ጃክ? አይ ሚኪ፣ አይ መጨረሻ። እሺ ሮዚን ማታውቃት? ወይ አላውቃት። እሺ ያው ጃክ ማለት ሪሲቨር እና ቲቪ የሚያገናኘው ሶኬትን ታውቃለህ? እሱ ነው። ሮዚ ደግሞ ማስቲክ ነች። እሺ እንደዛ አትለኝም እንዴ? እኔ እኮ ሌላ ነገር መስሎኝ እኮ ጭንቅላቴን ቢዚ ያደረኩት። ምን ሆነ ነው? በእናትህ አሁን ሂድልኝ ፕሊስ። እዲ አራቡሽ እቺ ነገር በቀጨክነ ደፈርካት ማለት ነው?
ምኗን? ቺፕሊስ የምትለዋን እንግሊዘኛ ምን ታደርገዋለህ? ከዚህ በኋላ ዩኒቨርሲቲ ገቢ ስለሆንክ ንግግሬ እንዳለ እንግሊዘኛ ነው። እሺ ያርግልሽ። ያው ለፍታል። ምን እንደሚታየኝ ግን ታውቃለህ? ዩኒቨርሲቲ ገብቼ ተመርቄ ድርጅት ኖሮኝ ዘበኛ ስፈልግ ና ሚኪዬ ና ብዬ ስቀጥ ያኔ ምን ሌባ መስለኛ ና ደንሰለ ይታወቀኛል። ማን ዘበኛ? በእናትህ ከዚህ ጥፋ። እኔ የምጠፋው እንደዚህ አታምንም። टीचर मैं कौन हूँ? बक्की टीचर शमैये አንተ ምን አባ ነው የምትለው? ምን ሆንሽ? ቸር በቃሉ እያልክ ሙድ ስትይዝ የማይገባኝ ነው እንደሚመስልህ? አንቺ አምሻ እንዴ? ስምሽን እስካልጠራው ድረስ ምንም መናገር መብት አለኝ። አያገባሽም። ቆይ ምንድነው እንደዚህ እንደ ቺክ የሚያሽለጠልጥ? አረ ተሽለጠለጥኩኝ? ለነገሩ ሴቶች አይን አውጣ ሲሆኑ ወንዶች ደግሞ አይን አፋር ይሆናሉ ይባላል። ማን ነው አይን ያወጣው? አንተ? አንቺ ልጅ ስምሽን የጠራ የለም። ክብርሽን ብትጠብቂ ነው የሚሻልሽ። ስማኝ ካሌብ፣ ከዚህ በኋላ እኔ ባለሁበት ስለ ቸር በቃሉ በጭራሽ እንዳታነሳሽ። አያገባሽም። ስለሱ ማንሳት መብቴ ነው። አንተ ልጅ ስርዓት አድርግ ብዬሃለሁ። ቆይ ባሊዝ ምን ልታመጪ ነው? ምን እንደማደርግ እሱን አሳይሃለሁ። እሺ ካሌብ ልቀቀኝ። ካሌብ ልቀቀኝ። አንቺ አይጥ እኔ ላይ እጅሽን አነሳሽ? ልቀቀኝ ብዬሃለሁ። ካሌብ ባለቅሽ ምን ታመጫለሽ? ልቀቀኝ። ልቀቀኝ። ድሮም ይሄ ጥጃ ለመጥራት ነው አይደል? እንዴት እሷ ላይ እጅን ታነሳለህ? አንተ ቆይ አይደብርህም? ከሴት ጋር እንደዚህ ትሆናለህ? መናገር ካለብህም እሷን ነው። እሷ ነች በተቀመጥኩበት መታ ችግር የፈጠረችው። ሳጠራኝ አይደለም የመጣሁት። ሆን ብለህ እኔ ሰልፍ ጠብቀህ ነው የቸር በቃሉን ስም የጠራኸው። እንደፈለግኩ ብጣራ አንቺ ምን አገባሽ? መብቴ መሰለኝ። እኔ ባለሁበት አትችልም። እሺ አሃ ስለምታፈቅሪው ነው። አንተ ውሻ ናታን እረፍ። ስሜታዊ አድርጎ ከትምህርት ቤት ሊያስባረረ ስለሚፈልግ ነው። ይኸውልህ እኔ እናንተ ገና አልጨረስንም። እሺ ስታይል ደስ ይለኛል። እጠብቅሃለሁ። ድሽቅ ወይኔ መሲ፣ መጨረሻ የዛች ልጅ መጫወቻ ሆኖ ይቀር አይደለ? እቺ አይጥ ወዴት ነው? ሂጂ ዋጋውን ባልሰጣት እኔ መሲ አይደለሁ። መሲ አይሆንም። ነግሬሃለሁ ናታን እንዳትከተለኝ። መሲ ቾምቤ ወይ አሻንቲ፣ እንደው ዝም ብዬ ሳይህ ዴብዙን አፍቅራል። እንደው ሳታሽ ነገር ቃዡ አልናፈቀች? አሻንቲ አልቻልኩም። እውነቴን ነው አልቻልኩም። የመጪኔ ናፈቀች። ፍቅር እንዴት አረገህን? የሷ ፍቅር ፍቅሯማ ከልቤ አድማስ አሻግሮ ሌላ አድማስ ላይ ዝፍፍ ያደርገኛል። ከዛስ በሀሳብ ባህር ውስጥ ዝፍቅ አድርጎ መውጫ ያጥረኛል። አየ ትዝ ካለችው ዋና ልመዱን እያልኩ ነበር፣ የሚሰማኝ አጣው። ከዛ በደስታ ማዕበል እንሳፈፋለሁ። እሺ የኔ መርከበኛ፣ በቃ የደሜ ፍቅር እንዲህ ነው የሚያንገላታኝ። አይ ቾምቤ፣ እኔ ዝም ብዬ ምን ግልጥ እንዳለልኝ ታውቃለህ? ምን ላይ እንደደረስኩ ታውቃለህ? ምኑ ነው የተገለጠልህ ወንድሜ? ይኸውልህ ዝም ብዬ ስመራመር ስደርስበት ወደ ፍልስፍናው ጥግ፣ ለካ ፍቅር ደራሲ ያደርጋል፣ ብዕር ያስጨብጣል። ቾምቤ በጣም አንተ ላይ ያንን አይቻለሁ። ከድሮ ቾምቤና ካሁን ቾምቤ ከሁለት ያጣ አንድ ያገኛል ይባል የለ? አንተ የቃለ ሀብታም ሆነሃል። ቬሪ ጉድ ቴንክ ዩ ቬሪ ማች። ይገርምሃል፣ በቀድሞ ህይወቴ በፍቅር ለተጎዱ በፍቅር ናላቸው ለዞረ ሰዎች እኔ ነበርኩኝ የፍቅር ደብዳቤ አይምሮዬን አስጨንቄ ምጽፍላቸው። ይረጋዛ እንዴ! ጭራሽ በሰበሰ ደግሞ ጸጋዬን ገብረመድህን ሉን ትላለህ። እኔ እኮ አፍቃሪ ነው ቾምቤ። እስኪ ትንሽ ልታዘበው ልመሰጥለት ብዬ እኮ ነው። እንዴ በጣም አበዛው። ታገስኩ። አበዛሁት እንዴ? ለጠጥከው እንጂ እኔ አንተን ወሬ ከምሰማ ሊቢያ ብሄድ ነው የሚሻለኝ። የት? ስደት። ይኸው አይመልስህ። አሜን። ያንተ ወሬ ከመስማት አይመልስህ። በረሃ ላይ ጥላ አታገኝ። አሜን አሜን። የቾምቤ ጮምብነት ለማን ላዋየው? ወይኔ ቾምቤ ጮምብነት በቃ የማንም ሙድ መያዣ አልሆን። አይ ፍቅር፣ አይ ፍቅር የስራ አንስት
አገኘው? ለወሬ ፈለከኝ? እንዴት ነህ ጓደኛዬ? ከመቼ ጀምሮ ነው ደግሞ እኔ እናንተ ጓደኛሞች ሆነ? ታውቀው እንዴ? አንተ እኮ ነው ቀርሜ ተውከው። በለው በየቦታው ስትንቀለቀል መጨረሻዬ እንደሚሆን ገምቼ ነበር። በየቦታው የሚንቀለቀሉ ሰዎች ምን እንደሚደርስባቸው ጠንቅቀህ ታውቀዋለህ ማለት ነው። ለመሆኑ እጄ ደህና ነህ? ደህና ነኝ፣ ምንም አይደለም። ጆኒ በዚህ ልክ ኃይለኛ ይሆናል ብዬ አስቤ አላውቅም ነበር። የሰው ልጅ በሽፋኑ አይለካ የሚባል ነገር አለ። እሱስ ልክ ነሽ ማለት ግን የምር ጆኒ ነው የመጣህ? አዎ እሱ ነው። እንዴት ተመታህለት? ይሄ ደግሞ ምን አይነት ጥያቄ ነው? ያው አለ አይደል አንተ ከሱ የተሻለ አቅም አለ ብዬ ስላሰብኩ ነው የጠየቅኩህ። እንግዲህ ምን ታደርገዋለህ፣ አንዳንዴ ያጋጥማል። ለማንኛውም አይዞህ ጓደኛዬ፣ ወንድ ልጅ የሚገጥመው ሁሉ ነው የገጠመው። ልክ ነህ። መልካም። ቆይ ዳኒ ለምሮ ልታገኘኝ የፈለከው? ምን እያደረግሽ ነው እንዴ? ያምሻል እንዴ? ማለቀሽ እውነቱን ማትናገሪ ከሆነ እዚህ ሲጣርጌ ነው የምገልሽ። እሺ ልቀቂኝ። አለቀሽም አልኩሽ እኮ። አንቺ ነሽ ያደረግሽው አይደለ? እኔ ምንም አላደረኩም። ስኪ አለም በደንብ አውቅሻለሁ እኮ። እኔ ልትሸውጂኝ አትችይም። እሺ ትንፋሽ ያጠረኝ። ለምን አትሞቺም? ለምን ምን አትሞቺም? እያልሽ ነው? አንቺ አምሻል እንዴ? ምን አድርጊ ነው የምትይኝ? በአንቺ ምክንያት ነው እሺ የሰው ሙድ መያዣ ሆኜ የቀረሁት። ቆይ ምን ተፈጥሮ ነው? ካሌብ ቸር በቃሉ እያለ ሙድ ያዘብኝ እና እኔ ምን አገባኝ? አንቺ ነሽ በእኔ ስልክ ለቸር በቃሉ ቴክስት የጻፍሽለት። አንቺ አምሻል እንዴ? እኔ ያላደረኩትም አልኩሽ አይደል? ቆይ መሲ ለምዶ ባልተጨበጠ ነገር ልጅቷ እንደዚህ የምታረጊያት? ይኸውልሽ ሰብለ ከዚህ ልጅ ውጪ ማንንም አያደርገውም። እሺ እመኚኝ፣ ለዚህ ነገር ዋጋ ትከፊበታለሽ። የፈለግሽውን ማምጣት ትችያለሽ። እሺ ምን ትመስላለች እቺ? ምን ሆነሽ ነው? ቅድም ምን ተፈጠረ? እኔ እንጃ። እንዴ ልትነግራቸው ስቴጅ እኮ ይችሻለሁ። ፍቅር ጀምረናል አሉ። ማንና ማን? አለምና ኤላ። እንዴ ታዲያ ጀምረው አንቺ ምን አገባሽ? እኔ እንጃ፣ ግን ውስጥ ያላመነ። ለምንድን ነው ያላመነ? አሁንም ኤላ እኔን ለመበቀል እየተጠቀመባት እንዳለ ነው የሚሰማኝ። አይደል? አዎ መሲ። አለም ደግሞ ይሄንን ነገር በፍጹም አትሰማኝም። እና ታዲያ ምን ይሻላል? እሱን ሳስብ እኮ ነው ግራ ይገባኝ። እንዴ በቃ የፈለገችውን ትወስን፣ የራሷ ጉዳይ ነው። ጓደኛዬ እኮ ናት። አንቺ ለኔ እንደምትጨነቂልኝ እኔም ለሷ እጨነቅላታለሁ። ኧረ መሲ በእናትሽ አትቀልጂብኝ። ኧረ እየቀለድኩ አይደለም። ያው ግን ፍቅራችሁና መተሳሰባችሁ በጣም ገረመኝ። ፕሊስ መሲ። እንዴ ታዲያ እሺ እኔ ምን ላድርግ? ግራ ገባኝ። አማክሪኝ እያልኩሽ እኮ ነው። ከምክሩ በፊት ግን አንድ ነገር ልጠይቀሽ። ምንድን ነው? ቆይ ኤላ ማለት ነው ከአለም ጋር የጀመረው ነገር የምሩን ቢሆን ምን ታደርጊያለሽ? ኖ ከምሩ አይደለም። ቢሆን ብዬ እኮ ነው የጠየኩሽ። እቺ ደግሞ እንደማይሆን በደንብ እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ምክንያቱም ኤላን ስለማውቀው። ቆይ እኔ የማላውቀው ግንኙነት አላችሁ? ምንድን ነው የምታወሪው? ሌላ ያለሽ እርግጠኝነት ከልክ አለፈ ብዬ። አንቺ ደግሞ ችግር አለሽ። ከለከሉሻሉ እንዴት ለሆነ እኔ አንቺ ነይማ ኧረ እኔ ደርሻለሁ ቆየሽ እኮ። ወይ መሲ፣ ወይ መሲ አትበይ፣ ወይ ሰብሊ። ከለከሉሻሉ እንዴት ለሆነ እኔ አንቺ ኤላ አንተን አይደል እንዴ ቆሜ የምጠብቀው? ምን ፈልገሽ ነው? ላናገር የምፈልገው ነገር አለ። ይቅርታ፣ እኔ ደግሞ ምንም ላናገርሽ አልፈልግም። ቆይ ትንሽ ያበዛው አልመሰለህም? ሰላም ሁኚ። ቺናትና ሰብለ አንተ ኤላ